ሰሜን ኮሪያ ቤት በኩል ወደ ኢራን አሜሪካ እስራኤል ጦርነት ልግባ እያለች ይመስላል። ዛሬም ለሁለተኛ ጊዜ ሚሳኤል ተኩሳለች። ሰሜን ኮሪያ ወደ ጃፓን አቅጣጫ የተኮሰችው የአሜሪካ የባህር ኃይል ከጃፓን ወጥቶ ወደ ኢራን አቅጣጫ ነው በተባለበት ሁኔታ ሆኗል። Thanks for staying tuned to Beyond. I'm Samiksha Srivastava. Our focus remains on the West Asia conflict and the latest that's coming in on a drone attack that's been reported. Iran has no air defenses. Iran has no air force. Iran has no navy. Their missiles, their missile launchers and drones being destroyed or shot out of the sky. የአሜሪካ እስራኤል ኢራን ጦርነት በዛሬው ዕለት ማለትም ማርች 14 ቀን 2026 ሶስተኛ ሳምንቱን ደፍኗል። በሁሉም አቅጣጫ ያለው ትንቅንቅ እንደቀጠለ ይገኛል። ሰሜን ኮሪያ ይህን ጦርነት በየት በኩል ልቀላቀል እባካችሁ አስገብኝ ያለች ይመስላል። የኢራን እስራኤልና አሜሪካ ጦርነት በተጀመረ በ15 ቀናት ውስጥ ሰሜን ኮሪያ በዛሬው ዕለት 10 ሚሳኤሎችን ወደ ጃፓን ባህር አስወንጭፋለች። ጃፓን ከባድ ውስጥ ነኝ ያለች ባለችበት ሁኔታ እዚያው ጃፓን የሚገኝ የአሜሪካ ባህር ኃይል በአፋጣኝ ውጣና ወደ ኢራን ተመለስ ተብሏል። ዋሽንግተን ፖስት እና የደቡብ ኮሪያ የዜና አውታሮች እንደዘገቡት ከሆነ አሜሪካ በደቡብ ኮሪያ ያላትን የሚሳኤል መከላከያ ስራ ጭምር ወደ መካከለኛው ምስራቅ እያዛወረች ይገኛል። በዚህ መሃል ደግሞ ሰሜን ኮሪያ የክሩዝ እና የባለስቲክ ሚሳኤሎችን እየተኮሰች ሲሆን በአሜሪካ ጦር ተማምነው የሚኖሩት ጃፓንና ደቡብ ኮሪያ ምን ይዋጥን እያሉ ይገኛል። ትራምፕ ቀደም ብለው ኢራን በሚቀጥሉት ሳምንት በከባድ ጥቃት እንደሚሰነዘርባት ተናግረው ጦርነቱ እንደሚያበቃ እጅግ እርግጠኝነት ይሰማኛል ሲሉ የተናገሩ መሆኑ ይታወሳል። የመከላከያ ሚኒስትሩ ፒት ሄሴክ በበኩላቸው የአሜሪካ ጦር ለጠላቶቻችን ምንም አይነት ርኅራኄ አያሳይም ሲሉ ከበድ ያለ ማስጠንቀቂያ ሰጥተዋል። ፔንታጎን በዚህ ለሁለት ሳምንታት በዘለቀው ጦርነት 6000 የሚጠጉ የኢራን ኢላማዎችን መደብደቡን አስታውቋል። ኢራንን መተኮሷ እንደቀጠለች ነው። በጦርነቱ ብዙም የማይወራላት ሊባኖስ በእስራኤል ሚሳኤሎችና ጀቶች እየጋጀች ይገኛል። ሊባኖስ ላይ ያለው ሄዝቦላ ከኢራን ጋር በመናበብ በእስራኤል ላይ የተቀናጀ የሮኬትና የሚሳኤል ጥቃትን ስፈጽም አድሬያለሁ ብሏል። ነገሮች በየአቅጣጫው ውጥረትና ፍልሚያ ውስጥ ናቸው። አሜሪካና እስራኤል ኢራን ዋና ከተማ ቴህራን ጨምሮ የተለያዩ ወታደራዊ ኢላማዎችን ማጥቃታቸው እንደቀጠሉ ይገኛል። በተመሳሳይ መልኩ ኢራንም ቢሆን በመካከለኛው ምስራቅ የአሜሪካ የጦር ቤዞች ላይ የምታደርሳቸውን ጥቃቶች እንደቀጠለች ይገኛል። ከሰዓታት በፊት የወጡ ሪፖርቶች የሚያመላክቱት ኢራን በኢራቅ ባግዳድ የሚገኘውን የአሜሪካ ኤምባሲ በሚሳኤል ስታጠቃ፣ በሌላ አቅጣጫ ደግሞ አሜሪካ ግዙፍ ኢራን ኤክስፖርት ነዳጅ ማከማቻ የሆነችውን አንዲት ደሴት በከፍተኛ ደረጃ ደብድባለች። ይህች ደሴት ኻርግ በመባል ትታወቃለች። ከዋናው የኢራን ግዛት በ20ዎቹ ኪሎ ሜትር የምትርቅ ሲሆን የኢራን ወደ ውጭ የሚላክ ነዳጅ የሚዘጋጅባትና የሚላክባት ቦታ እንደሆነም እየተነገረ ይገኛል። በዚህም የኢራን ኢኮኖሚ የጀርባ አጥንት እንደሆነች ይነገራል። ደሴቷ የምትጠበቀው በኢራን አብዮታዊ ዘብ ወይም ሪቮሉሽነሪ ጋርድ አማካኝነት ነው። ይሁንና እጁ ደሴት ከፍተኛ የሆነ የአሜሪካ ድብደባ የተፈጸመባት መሆኑን በትራምፕ በኩል የተገለጸ ሲሆን ይህም የኢራን ኢኮኖሚ አቅም ለማዳከም ታልሞና ታስቦ የተደረገ ነው ተብሏል። በዚህ መሃል ጥቃቶች ከወታደራዊ ኢላማዎች ወደ ኢኮኖሚ መሰረተ ልማቶች እየዞሩ ይገኛል። ኢራን አጸፋዊ ምላሽ ሰጣለሁ እያለች ይገኛል። ኢራን አሁንም ሚሳኤሎችን ማስወንጭፏን እንዲሁም ድሮኖችን መተኮሷን እንደቀጠለች ይገኛል። ፕሬዚዳንት ዶናልድ ትራምፕ በተለያዩ ጊዜያት በቃልና በማህበራዊ መገናኛ ብዙሃን መልእክታቸው ኢራን በብዙ መልኩ መጠናታል፣ ጦርነቱ ያበቃ ጉዳይ ነው፣ ጦርነቱ ይብቃ ብዬ ባዘዝኩ ሰዓት ያበቃል፣ ያለቀና ያከተመ ጉዳይ ነው ቢሉም ኢራን ግን ከመተኮስ ያቆመችበት ሁኔታ አልታይም። የአሜሪካው የመከላከያ ሚኒስትር ኤክሴትን ልክ እንደ ፕሬዚዳንት ዶናልድ ትራምፕ ሁሉ ኢራን ድቅቅ ብላ እንደወደመችና የደረሰባት ጥቃት ተቋቁማ መነሳት እንደማትችል ደጋግሞ ሲናገሩ ይሰማል። ይህ ጉዳይ ተደጋግሞ ቢነገርም ኢራን መተኮሷን አላቆመችም። በቃል የሚነገረውና መሬት ላይ የሚታየው ጉዳይ በርካቶችን ግራ አጋብቶ እንደቀጠለ ይገኛል። ኢራን 16 የነዳጅ መርከቦች ላይ ጥቃት በመሰንዘር የዓለማችን ወሳኝ የነዳጅ መተላለፊያ ከሆኑ ሰርጦች መካከል አንደኛ የሆነውን የሆርሙዝ ባህር ክፍል እንዲዘጋ አድርጋለች። እስካሁን ባለው ሁኔታ ይህ ሰርጥ ለመከፈቱ በዓለም አቀፍ የነዳጅ ገበያ ላይ የራሱ አሉታዊ ተጽዕኖ እያስከተለ ይገኛል። በዚህም የበርሜል ነዳጅ ድፍድፍ ዋጋ በቀናት ልዩነት ውስጥ ከ70ዎቹ ዶላር እስከ $120 ያሻቀበበት ሁኔታ ተፈጥሯል። በእርግጥ በአሁኑ ሰዓት ከ$120 ወርዶም እንዲሁም ከ$100 በታች ሆኗል እየተባለ ይገኛል። ይህ እንዲሆን ያደረገው ሀገራት ያላቸው ነዳጅ ክምችት እያወጡ መጠቀም በመጀመራቸው ጭምር እንደሆነም እየተነገረ ይገኛል።
አሜሪካ በሩሲያ የነዳጅ ኤክስፖርት ላይ እንዲጣል ያደረገችው ማዕቀብ እንዲላላ ማድረጓም በዚሁ አሻቅቦ በነበረው የነዳጅ ዋጋ መውረድ ላይ የራሱ የሆነ አዎንታዊ ተጽዕኖ እንዳመጣም ይነገራል። እንዲያም ሆኖ በአሁኑ ሰዓት በመካከለኛው ምስራቅ የቀጠለው ጦርነት መቆም እስካልቻለ ድረስ የነዳጅ ዋጋ ሊረጋጋ እንደማይችል ተንታኞች እየተናገሩ ናቸው። የሆርሙዝ የመርከቦች መተላለፊያ መከፈት የግድ እንደሚልም እየተመላከተ ይገኛል። ጥያቄው ይህ ሰርጥ እንዴት ይከፈት የሚለው ነው። ኢራን ግን የሆርሙዝን መከፈት አታስቡት፣ እንዲከፈት ከፈለጋችሁም በመጀመሪያ ደረጃ ጦርነቱን ቀጥ እንዲል አድርጉ እያለች ይገኛል። አሜሪካና እስራኤል ደግሞ የሚቆም ጦርነት የለም፣ አገዛዙ አብቅቶለታል፣ ማሰረጊያውም አገዛዙን መቃብር ውስጥ መክተት ብቻ ነው እያሉ ይገኛል። በዚህ መሃል አሜሪካ ተጨማሪ የባህር ኃይሏን ወደ መካከለኛ ምስራቅ ጦርነት ቀጠና እያንቀሳቀሰች ይገኛል። ወል ስትሪት ጆርናልና ፎክስ ኒውስ በመረጃዎቻቸው እንዳስታወቁት ከሆነ ጦሩ ተንቀሳቀስ የተባለው ጃፓን ላይ ከሰፈረበት ነባር የጦር ሰፈሩ እንደሆነም እየተነገረ ይገኛል። መረጃዎቹ ያመላክቱት ተጨማሪ ኃይል ያስፈልገናል የሚለው ጥያቄ የቀረበው ከአሜሪካ ማዕከላዊ ኮማንድ ፖስት ወይንም ዩኤስ ሴንትራል ኮማንድ እንደሆነም እየተነገረ ይገኛል። ይኸው ጥያቄ ተቀባይነት አግኝቶም በመከላከያ ሚኒስትሩ ፒት ሄግሴት እንደጸደቀ የቢቢሲ ዘገባ አመላክቷል። እንደ ዋሽንግተን ፖስት ዘገባ ከሆነም ይህንን ቀጭን ትዕዛዝ ተከትሎ ጃፓን ኦኪናዋ ደሴት ላይ የነበረው የአሜሪካ የባህር ኃይል ከስፍራው ተንቀሳቅሷል። በቁጥርም ወደ 2000 እንደሚጠጋ የዋሽንግተን ፖስት ዘገባ አመላክቷል። ከዚህ በተጨማሪም የጦር መርከብ ጭምር እንዲንቀሳቀስ ተደርጓል። ዘገባዎቹ እያመላከቱ የሚገኙት ከጃፓን ኦኪናዋ ደሴት አካባቢ ወደ መካከለኛው ምስራቅ የጦር ቀጠና በፍጥነት እንዲንቀሳቀስ የተደረገው የኤስኤስ ትሪፖሊ LHA-7 የተባለው ግዙፍ የጦር መርከብ እንደሆነም ተነግሯል። እንደሚታወሰው ከዚህ ቀደም አሜሪካ በመጀመሪያው አብርሃም ሊንከን ከዚያም ጀራርድ አርፎርድ የተባለ ሁለት ግዙፍ የጦር አውሮፕላኖችን የሚሸክሙና እንደ ጦር ቤዝ ጭምር ሆነው የሚያገለግሉ ሁለት የጦር መርከቦችን ወደ መካከለኛው ምስራቅ በመላክ በጦርነቱ እያሳተፈች ይገኛል። ይህች አሁኗ በፍጥነት ድረሽ የተባለችውና በአሁኑ ሰዓት በጥድፊያ ጉዞ ላይ የምትገኘው መርከብ የኤስኤስ ትሪፖሊ LH-7 የተባለችው ሌላኛዋ ግዙፍ የአሜሪካ የጦር መርከብ ከሁለቱ ቀድሞ በጦርነት ውስጥ ከነበሩ መካከል ሶስተኛ ሆና ተጠቅሳለች። Thanks for staying tuned to WION. I'm Samiksha Srivastava. Our focus remains on the West Asia conflict and the latest that's coming in on a drone attack that's been reported. Iran has no air defenses. Iran has no air force. Iran has no navy. Their missiles, their missile launchers and drones being destroyed or shot out of the sky. ይህች መርከብ ከጃፓኗ ኦኪናዋ ደሴት ተነስታ የመካከለኛው ምስራቅ የግዳጅ ቀጠና ለመድረስ 2 ሳምንታት እንደሚፈጅባትም እየወጡ ያሉ ዘገባዎች በማመላከት ላይ ይገኛሉ። ኢራን የዓለማችን አንዱና ወሳኙ የሚባልለትን የሆርሙዝ የባህር ወሽመጥ ጥርቅም አድርጋ በመዝጋት አንድ መርከብ አልፍም ማለቷ አሜሪካ ተጨማሪ ጦር እንድታንቀሳቅስ ምክንያት ሊሆን ይችላል የሚሉ አስተያየቶችም እየተሰጡ ይገኛል። በጃፓንና በደቡብ ኮሪያ የሚገኝ የአሜሪካ ጦር ታሳቢ ያደረገው ሰሜን ኮሪያን ነው። ሰሜን ኮሪያም ከሰሞኑ ያዙ ይልቀቁኝ እያለች ይገኛል። በቀናት ልዩነት ውስጥ ለሁለት ያክል ጊዜያት ያክል ሚሳኤሎችን አከታትላ አስወነጭፋለች። በዛሬው ዕለት ከሰዓታት በፊት ከሀገሪቱ ዋና ከተማ ፒዮንግያንግ ቅርብ ርቀት ላይ የተወነጨፉ 10 ሚሳኤሎችም በጃፓን ቅርብ ርቀት ላይ አርፈዋል ነው የተባለው። ሰሜን ኮሪያ ኒኩለር ታጣቂ ሀገር ስትሆን የኒኩለር አረር ሊሸከሙ የሚችሉ ሚሳኤሎችን ይደጋግም ስትሞክር ትታያለች። በሰሜን ኮሪያ ተደጋጋሚ ሙከራዎች የሚደረግባቸው ሚሳኤሎች የክሩዝና የባለስቲክ ሚሳኤሎች ናቸው። በዚህ የሰሜን ኮሪያ ወታደራዊ እንቅስቃሴ በቀጠና ያሉ ጃፓንና ደቡብ ኮሪያ ለዓመታት ስጋታቸውን ሲገልጹ የቆዩ ሲሆን ሁለቱ ሀገራት ከአሜሪካ ጋር የጠበቀ ወታደራዊ ግንኙነት መስርተዋል። ከሰሞኑም በቀጠናው የአሜሪካና የደቡብ ኮሪያ የጋራ የባህር ኃይሎች የጦር ልምምድ ሲያደርጉ እንደነበር ዘገባዎች አመላክተዋል። በዚህ መሃል ደግሞ የመካከለኛው ምስራቅ ኢራን እስራኤል አሜሪካ ጦርነት መጋጋሉን ተከትሎም በጃፓኗ ኦኪናዋ ግዛት የሚገኘው የአሜሪካ የባህር ኃይልና ግዙፍ የጦር መርከብ ወደ ጦርነቱ ቀጠና እንዲያመራ ቀጭን ትዕዛዝ ደርሶታል። በዚህ መሃል ሰሜን ኮሪያ አከታትላ ሚሳኤሎችን መተኮሷ በተለይ ለጃፓንና ለደቡብ ኮሪያ ከባድ ስጋት ያሳደረ ሆኗል። የመካከለኛው ምስራቅ የጦርነት ምዕራብ ባልተዘጋበት በኮሪያ ሰላጤ አዲስ ውጥረት እየተፈጠረ የሚሄዱ ጉዳይ ነገሩ እንዴት ነው እያስባለ ይገኛል። አሁን ጃፓን ላይ የነበረው የአሜሪካ የባህር ኃይል በአፋጣኝ ተንቀሳቀስ የሚለው ቀጭን ትዕዛዝ የወረደለት ሰሜን ኮሪያ በሚሳኤሎቿ እያሟሟቀች ባለችበት ሁኔታ ነው። የአሜሪካ የባህር ኃይል ከጃፓን ወደ መካከለኛው ምስራቅ ተንቀሳቀስ የተባለው በእርግጥ ምን ታስቦ ነው የሚለው ጉዳይ ግልጽ የሆነ ነገር የለም። አንዳንዶች አሜሪካ ኢራን የዘጋችውን የሆርሙዝ ሰርጥ በኃይል ለማስከፈት አስባ ይሆናል የሚል መላምትም አስተያየታቸውን እየሰጡበት ይገኛል። ኢራን የሆርሙዝ ሰርጥን ከዘጋች በኋላ በባህሩ ክፍል ለመንቀሳቀስ የሞከሩ 16 መርከቦችን አገኝታለች። አባቱን በመተካት የኢራን ሶስተኛው መንፈሳዊ መሪ በመሆን መሸሙ የተነገረው ሙጅታባ ካመኒ ከሰሞኑ ባስተላለፈው የጽሑፍ መልእክት ላይ የሆርሙዝ ሰርጥ እንደተዘጋ ይቀጥላል ሲል ያስታወቀ መሆኑ አይዘነጋም።
የወሽመጡ ተዘግቶ መቆየት በመካከለኛው ምስራቅ ያሉ ነዳጅና የጋዝ አቅራቢ ሀገራት ምርቶቻቸውን ለዓለም አቀፉ ገበያ እንዳያቀርቡ የሚያደርጋቸው ሲሆን ይህም አጠቃላይ ዓለም አቀፍ ኢኮኖሚ ቀውስን ሊያስከትል ይችላል የሚል ስጋትን አሳድሯል። በእንዲህ አይነት ከበድ ያለ ኢኮኖሚያዊ ቀውስና ጫና ውስጥ የወደቁት ፕሬዚዳንት ዶናልድ ትራምፕና አስተዳደራቸው ጦርነቱን ፈጥኖ ለመጨረስ በሚያስችል ብርቱ ርብርብ ላይ ይገኛሉ። ከባድ ፍልሚያ እንደሚያስፈልገው መረጃዎቹ ከወዲሁ እያመላከቱ ይገኛል። ኢራን ጠርቅማ የዘጋችውን የሆርሙዝ ባህር መተላለፊያ ማን ያስከፍተው ይሆን? እንዴት ሲከፈተ የሚለው ጉዳይ አሁንም ጥያቄ ሆኖ እንደቀጠለ ይገኛል። የራሳቸው መርከቦች ለማሳለፍ የግድ ድርድር የሚፈልጉ ሀገራት ብቅ ብቅ እያሉ ይገኛል። ቱርክ ከኢራን ጋር በመደራደር መርከቦቿን በሆርሙዝ ሰርጥ እንዲያልፉ የማድረግ እንቅስቃሴ ውስጥ እንደገባችም የአናዶሉ የዜና ወኪል አስታውቋል። ሰላም ለመላው ዓለም ይሁን። አበቃን። ሰናይ ጊዜን ተመኘን።